ሰልቧል። ጌታ ይሄ ይደረጋል። ኢትዮጵያ ላይ ህፃናትን የሚደፍር ሴትን የሚደፍር በማስረጃ ይሰልባል። ምንም ሌላ ነገር አይደረግም። ከዛ በስትሮ ይሸናል። ስለዚህ አዲስ አበባ ላይ በጣም አዲስ አበባ ላይ ስላሉ ክለቦች እኔ በጣም እርምጃ ወስዳለሁ። አሁን ብዙ ማበረታታው ነው እንትኖችን ማበረታታው አዲስ አበባ ላይ ይኑር ብዬ ማስበው በብዛት ስፖርት ቤቶች፣ ላይብረሪዎች፣ ሙቪ ቲያትር ቤቶች በቃ ወጣቱን ምኑን የሚያዝናና ነገር ይሄ ከመጠጥ ከጫት ከምናምን የሚያስወጣ ነገር አስፈላጊ ነው። ካፌዎች በጣም ወዳለሁ። ካፍቴሪያ መጠጥ ቤት ነው የምጠላው እኔ ስለማውቀው መጠጥ በጣም ዲስትሮ የሚያደርግ ነው። እዚህ ሀገር የጥቁር ቤተሰብን ዲስትሮ እያደረገው መጠጥ ነው። ይህ ጥቁር ማጨሱ ምኑ ዲስትሮ ያድርጎታል። ሌላው ኢትዮጵያ ላይ ከ1 ሚሊዮን በላይ ያላችሁ የቤት ታክስ ክፈሉ የተባለው ነገር ሌላ ሀገር ላይ እንደዛ ነው። በተለይ አሜሪካን ሀገር፣ አውሮፓ የትም ብትኖሩ ቤት ከገዛችሁ ዝም ብለን የምትኖረው አይደለም፣ ግብር ትከፍላለን። እኛው ለምሳሌ ለቤት አይደለም ለቲቪ ቻናል ከፍለን ጌታ ምስክሬ ነው የምልህ ለቲቪ ለሬጉላር ቻናል ከፍለ ነው። በትንሹ አሜሪካን ሀገር ትንሽ የምትከፍለው ከ80 እስከ $100 በወር ትከፍላለህ ለትንሹ ቻናል፣ ለማይረባ ቻናል። ስለዚህ ምናልባት ከፍላችሁ ለማታውቁ ሰዎች ሊያስደነግጣችሁ ይችላል ኢትዮጵያ ላይ። መንግስት ግን ገቢው ከነዛ በሚያገኘው ነው እንጂ መንግስት የራሱ የሆነ ገቢ የለው። መንግስት እንደምታውቁት ከመንግስት ሰራተኞች ከነጋዴዎችና ከቤት ግብር ከፋዮች በሚያገኘው ነው ሰርቪስ ሊሰጣቸው የሚችለው። ከዛ ውጭ አይችልም። መንግስት የለውማ ይዝና ከየትም ሊያመጣው አይችልም። መበደር ነው ያለበት። ስለዚህ ወደፊት ኢትዮጵያ ላይ ኤክስፔክት አድርጉ። ቤት ያላችሁ በሚሊየንስ ከፍላችሁ ቤት የገዛችሁ ሰዎች በየአመቱ ግብር ኤክስፔክት ይደረጋል። የአመት ግብር ኤክስፔክት ይደረጋል። ወደፊት ቲቪ ቻናሎች ኤክስፔክት ማድረግ አለባችሁ የመክፈል መብራት፣ ውሃ ኖርማል እንደሆነ እንደምትከፍሉት ይሄ ነገር ወደፊት ኤክስፔክት መደረግ አለበት። ሀገር እየሰለጠነ ሲሄድ ወጪውም እንደዛ ነው የሚሆነው። ወደፊት ሌላ ነገር የሚመቻቸው ኢትዮጵያ ላይ ክሬዲት እየተመቻቸ ነው። ወደፊት በጣም ክሬዲት ሎን እየተመቻቸ በጣም ይሄዳል። እየሰለጠነ ሲሄድ ሀገሪቷ አብሮ ይኖራል። ያ የቤት ግብር ይከፈላል። አሁን ግን በደንብ አይደለም። ያ ቶኒና ኔትፍሊክስ ኢንተርኔት ከሌለ የለማ። ቢኬ ለኢንተርኔት ስንት ትከፍላለህ? በረከት ኢንተርኔት ከፈልክ አውቃ። አሁን ለምሳሌ ለኢንተርኔት ስንት ከፍለ ነው? ከዛ በኋላ ኤግዛክትሊ $70 ራይት ቢኬ ደን ኔትፍሊክስ ጨምርበት $100 ገባ። ኢንተርኔት ሳይኖርን ኔትፍሊክስ መክፈል እንትን ማለት አትችልም። ሰው ደፍንሊ አየ 70 አለ፣ ከዛ ኔትፍሊክስ ትጨምራል፣ ከዛ ኤችቢኦ አለ። እነሱን ስጨማምር $100 በታች አታገኝ። ቲሞባይል 50 ኦኬ 50 then what? ከዛ ኔትፍሊክስ መጨመር አለብሽ አይደል? ከዛ ኔትፍሊክስ አለ፣ ከዛ ኤችቢኦ አለ። እነሱ ሲጨማመቱ ይገባል። ስለዚህ የውጭውንም ኤክስፔክት አድርጉ። ፋሚሊ ኤክስፔክት አድርጉ። የውጭ ላይፍ ስታይል ኢትዮጵያ ላይ ቢመጣ እኛ ውጭ ያለ ነው አንደነግጥ። ውጭ እየኖርኩ ስከፍል ያልተሰማኝ ኢትዮጵያ ላይ ኖሬ አገሬ ላይ ክፈል ስባል ሊሰማኝ አይገባም። እየተመጣጠነ ክፍያ ይሁን። እዚያውን ኤክስትሪምሊ በጣም ብዙ አይከፈልም። ክፍያው የግብር ክፍያው በጣም ብዙ አይደለም። ቤት ከገዛችሁ ፔይድ ኦፍ ከሆነ ግን ኢትዮጵያ ላይ ፔይድ ኦፍ ሲሆን በጣም ብዙ ሳይሆንም በተወሰነ መከፈል አለበት ብዬ አስባለሁ። ይህ መከፈል አለበት። ስለ ሁሉም ነው ገባ። ስለ ሀገር ስናወራ ሁሉንም የሚመለከት ነገር አለ። ያ ሌላስ አዲስ አበባ ላይ ንገሩኛ። ማን ነው እዛ መስሪያ ቤቱ? ስለምን ትገባላችሁ? ለምን ትቀጥል? ስለሚደበድበው እንዴ? ሌላ ቦታ አትቀጠሩም እንዴ? መብታችሁ
ሂድን ካሜራ ይዛችሁ እንዴት እንደሚደበድብ ምናምን ማሳየት አችሉም እንዴ? ማከለከላችሁ? ፋሚሊ የሚደበድብ መስሪያ ቤት ያውም ኢትዮጵያ ላይ አገጩም ብለው አትወጣም እንዴ? ማን ይከለክል? ማን ነው የሚደበድብ? አገጩም ብለው አትወጣም? ማን ነው በግድ ስራልኝ የሚል ኢትዮጵያ ላይ? Power King, a lot of people doesn't know that. ያ በጣም እኔ አዲስ አበባ ያለው የኑሮ ውድነት እግዚአብሔር አምላክ ይሁናችሁ። እኔ እንኳን ኢትዮጵያ ለሚኖር አሜሪካ ለሚኖር የኢትዮጵያ ላይፍ ኢዝ ሃርድ። የስ የኢትዮጵያ ላይፍ ኤክስትሪምሊ ከባድ፣ በጣም ከባድ ይወጣል። ልማት ላይ ፎከስ አላረግንም። ሁላችንም ጦርነት ምን ላይ ፎከስ አድርገን ኑሮ ሰማይ ተሰቀለ። ስለዚህ ከባድ ነው። ኦኬ ኤልያስ መሰረት ዘገባ ሰርቶበታል። አሁን ላይ ለምሳሌ የሆነ መስሪያ ቤት ካልተመቸኝ ማን አባቱ ፈልጨው ነው የምወጣው? ማን ሊናገር? መብቴ ነው መስራት አለመስራት። ማን ነው በድፍረት እንዲሚያደርግ? ሳይኮሎጂካሊ ኢትዮጵያ ላይ ስለሚነኳቸው ይደነግጣል፣ ይደናበራል፣ ግራ ይጋባል እንጂ ካልፈለግኩ አልሰራም። ማን ሊያስገድደኝ? በጉልበት የሚያሰራ ፈሪውን ሊያሰራ ይችላል እንጂ የትም ዓለም ላይ በጉልበት ስራ የሚባል ነገር የለም። ማንም አለመስራት ይችላል። ሞጣ አይገባም። ምንድን ነው ሞጣ የምትለኝ አሚሮ? ሞጣን ቢገባ የሚነካ የለም። ወደ አማራ ክልል ከሄደ ምናልባት ሊጎዱት ይችላሉ። አማራ ክልል ላይ ሞጣንም ሆነ ሌሎቹን ሊጎዱ ይችላሉ። ግን ኦሮሚያ ክልል ብትሄድ ምን ብትሄድ ወት ዮኒስ ሳውዲ አረቢያ ካደች ኤርትራ በጅቡቲ ኮንግራጁሌሽን ልዕልና ኮንግራጁሌሽን ናት። ያ አማራ ክልል ላይ እንትን ሊሉ ይችላሉ እንጂ በእውነት ሞጣ ሌላ ክልል ላይ ማንም ይነካል። የትም ቢሄድ ሞጣ ከአማራ ክልል ውጪ ማንም አይነካው። አማራ ክልል ከሄደ ግን ይበሉታል። ከዛ ውጪ ግን የትም ቢሄድ ሞጣ የራሱን የግሉን ሀሳብ ነው የሚሰጠው። ፐርሰናል ጥላቻ የለውም። ፖለቲካ ነው የሚሰራው። በቻለው መጠን እንትን ይላል። እኔ ትግራይ ከሄድኩ ነው በቃሬዛ ነው የሚወስድ። ከትግራይ ውጭ ሌላ ቦታ ላይ እኔ ችግር የለብኝም። ትግራይ ግን በቃሬዛ ነው የሚቀበሉኝ። አማራ ክልል ከአማራ ልጆች ጋር ተጣልተዋል። ብዙዎቹ ከነ ዘመነ ተጣልተዋል፣ ከነ ምሬ ወዳጆ ተጣልተዋል፣ ገብተዋል። ከነ ሌሎችም ጋር ተጣልተዋል፣ ከሌሎችም ፋኖች ጋር ተጣልተዋል። እና እዛ ካሉ ይበሉታል፣ ይበሉታል። ሌላስ የሆነ ኢትዮ እኮ ሀገራችን ነው። ትክክል። ኢትዮጵያ ገብተን የተመሰቃቀለውን ማስተካከል አለብን። ጃፒ ከብልጽግና ጋር አስተያየት ነው የሚሰጠው። በአስተያየት ደግሞ ብልጽግና አይቃወምም። አስተያየት መስጠት ምንም ችግር የለበትም። ብልጽግና ፐርሰናል ጥላቻ እንጂ አስተያየት መስጠት ብልጽግና ምንም አይመስልም። ለምሳሌ ወንድማችን ሰይድ ወረባቦ ኢትዮጵያ ገብቶ ነበር። ማንም የነካው የለም። ማን ነው ስሙ? ከድሮ ገብታ ነበር። ማንም አልነካው። ገባ፣ የነካው የለም። የሀሳብ ልዩነትን ያከብራሉ። ግን ሰው ለማደራጀት ሄደ በሰው በምን በግሩፕ ሆነ ስትሄድ ነገሩ አሁን ኢትዮ 360 ችግር ይፈጠርበታል። ለምን? ጥላቻን ብቻ የሰበከ ስለሆነ።
እንጂ በግለሰብ አስተያየት መስጠት ማንም አሁን ለምሳሌ ዘመድኩን በቀለ አሸባሪ ለማክስ ተባለ እንጂ ጌታ ምስክር ኢትዮጵያ ብሄድ አማራን ለመከፋፈል እንደ ዘመድኩን በቀለ የሰራ የለም። እንዲሁም ሳይሸልሙት ይቀራሉ ብልጽግናዎች። ኢትዮጵያ ቢገባ እግዚአብሔር ይስጥ የእኛን ስራ ቀለልክልን ብለው ይሸልሙታል። ዘመድኩንም በደንብ አድርጎ ከሚሸልሙ አንዱ ብልጽግና ነው ብዬ ነው ማስብ። የብልጽግናን ስራ እኮ ቀለል አደረገለት፣ ሰራለት እኮ የሚፈልገው እንደ በደንብ አድርጎ ነው ብልጽግና ሳይለው ይሰራለት። እና ለምን ክርስቲያን ታደለማ እዛው ሆነው ፖለቲከኞች ናቸው፣ ባለስልጣን ናቸው፣ ትሬት ያደርጋሉ። እዛ ቦታ ገባ ባለስልጣንም ናቸው፣ የራሳቸው ሰዎች አላቸው። ሞጣ ማን አለ? ሞጣ ያለው ብርጅስቶን ናት። በምን አድርገው ይጣሉት? ሞጥሻን በምን አድርገው ያለችው ብርጅስቶን። ሞጣችን ብራንድ ነው እንዴ? ማንም አይነካው። እሺ የሆንዬ የተጣሉ ክርስቲያኖችን አስታርቅ። መጀመሪያ ጸሎት ማድረግ አለባቸው እነሱ። በእውነት ነው። እኔ አሁን ለምሳሌ በጴንጤ የተጣላሁት የለም እንደምታዩት፣ በሙስሊምም በክርስትና በኦርቶዶክስ የተጣላሁት የለ። ሀሳብ ሰጣለሁ እንጂ ፐርሰናሊ ጸብ የለኝ። የሆነ ጊዜ ላይ ጓምላት ነገር አለች። ከዛ ውጭ ግን ጸበኛ አይደለሁ። አሁን በእንትኖቹ ይበልጣል። አሁን ለምሳሌ ባይጣሉ ደስ ይለኛል። አሁን ኤርሚያስ ኤፍሬም ባለ ጊዜው አቤል አቡና ምናምን ባይጣሉ፣ እነ አማንሻሉም ባይጣሉ ደስ ይለኛል። ግን አውርቻቸው ነበር። ኤፍሬም ባለ ጊዜውና ኤርሚን አላወራውም፣ ግን ሌሎቹን አውርቻቸው ነበር እና አማንሻሉም ምናምን። ኤርሚሻም ፈቃደኛ አይደሉም። ቢሆኑ ደስ ይለኝ። መስዬ አንቺማ በግድንግዱ የዱባይን ስልክ ካላንቺ የሚገዛ የለም አሉ። ሰማውልሽ። በራዳር ነው የምትከታተያቸው ከሌላ ከገዙ። ከብሪጅስቶን ካልገዛ ስልክ አለቀል። ወርቅ የሚገዛው ከሪም ጎልድ ነው። ስልክ የሚገዛው ከመሲ ብሪጅስቶን። ጌታ ታማኝ ልጅ ናት። $1 ሚሊዮን መሲ ጋር ማስቀመጥ ትችላለህ። ሪም ጎልድ ጋር መሲ ጋር $1 ሚሊዮን አስቀምጠ ብትሄዳት አይነኩት። አሰሉች እና ሳራ አላበሻ ሬስቶራንት አይነኩት። $1 ሚሊዮን ብታስቀምጡ የነበራችሁ እቃ ከ10 ዓመት በኋላ ብትሄዱ እንዳለ ነው የሚቀመጠው። እና እግዚአብሔር ይባርክልኝ። ጎበዞች ናቸው፣ ጎበዞች። ያንን ነገር አደንቅልሻለሁ። ታማኝ ነች። ስሜታዊ ናት። ያው ተጋሩ አይደለች። ተጋሩ ግንፍሌ ናቸው። ተጋሩና ኤርትራውያን ግንፍሌ ነው ስማቸው። ግንፍሌ ቶሎ ነው ጓ የሚሉት። ከዛ ውጭ ግን አሪፍ ናቸው። ከዛ ውጭ አሪፍ ናቸው፣ ግን ግንፍሌ ናቸው። ሌላስ